በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀምጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ክርስትናና ስደት የሚል ርዕስ ነው ያለኝ። በተለይ ደግሞ ቤተ ክርስቲያን በዘመናት ሁሉ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ተብሎ በእግዚአብሔር ቃል እንደተጻፈ ቤተ ክርስቲያን በዘመናት ሁሉ ለወንጌል ስትል ትሰደድ የነበረች እንደሆነች የቤተ ክርስቲያን ታሪክና የዓለም ታሪክ ያስረዳል። ብዙ ጦርነቶች ተካሂደዋል። ከወንጌልን ለማጥፋት የተነሱ ብዙ ጦርነቶች ነበሩ። በእነዚህ ጦርነቶች መካከል እያሸነፈ ኢየሱስ ጌታችን የነገስታት ንጉሥ የጌቶቹ ጌታ እያሸነፈ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ተብሎ እንደተጻፈ እኛ እያልሸነፍን እዚህ ድረስ መጥተናል። ወንጌል እያሸነፈ እዚህ ድረስ መጥተናል እና በመጀመሪያው ክፍለ ዘመን የነበረውን ታሪክ ስንመለከት የስደት ታሪክ የቤተ ክርስቲያን ታላላቅ ስደቶች ሲባል በተለይ በመጀመሪያው ዘመን ከአንደኛና እስከ አራተኛው ክፍለ ዘመን ጀምሮ በሮማውያን መንግስት በክርስቲያኖች ላይ የተፈጸመው ከባድ ስደት በጣም አስደናቂ መከራ፣ ሞት፣ መታሰር፣ ግዞት፣ ብዙ የተለያዩ ነገሮች ሆነዋል። በዚህ ውስጥ በጣም የሚገርመው ነገር ቅዱሳን መጽሐፍት ተቃጥለዋል። ቤተ ክርስቲያኖች በእሳት ነደዋል። ክርስቲያኖች ለአንበሳ ተጥለዋል፣ ለአራዊት ተጥለዋል፣ በጦር ተገድለዋል፣ በፈላ ዘይት ውስጥ ገብተው ብዙ መከራ አይተዋል፣ ተሰደዋል። እነዚህ ስደቶች ስንመለከት ግን ለምንድን የተከፈለ ስደት ነው የሚለውን የእግዚአብሔርን ቃል ስንመለከት የእግዚአብሔር ቃል የሚነግረን ይሄንን ነው። ጌታችን ኢየሱስ ክርስቶስ ከማድረጉ በፊት እንዲህ አለ፣ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌአለሁ ነው። እስቲ ከመጀመሪያዎቹ ስደቶች መካከል በዚህ በመጀመሪያው ክፍለ ዘመን ከሆኑት ስደት ከሚያስነሱት እና ካስነሱት ሰዎች መካከል በሮማውያን ስርወ መንግስት ውስጥ በጣም የታወቀ ኔሮ የሚባለው በ64 ዓመተ ምህረት ላይ ያደረገው ታላቅ ስደት ነው። ክርስቲያኖች በስደት ውስጥ እንዲሆኑ ከሮማ መንግስት ታዋቂ ንጉሥ የነበረው ይሄ ከ54 እስከ 68 ዓመተ ምህረት እሱ በተለይ በክርስቲያኖች ላይ በመጀመሪያ ታላቅ ስደት በማካሄድ የሚታወቅ ወደ ዙፋን የመጣውም በጣም ወጣት ሲሆን በመጀመሪያ ጊዜ መንግስቱ በጥሩ ሁኔታ ውስጥ የተጀመረ ከዚያ በኋላ ግን አስገዳጅና አደገኛ መንግስት የሆነ ነበር። በሮማ አስተዳደር ውስጥ ማለት ነው። ኔሮ በጨካኝነቱ የሚታወቅ በ64 ዓመተ ምህረት በሮም ታላቅ እሳት ከተከሰተ በኋላ ክርስቲያኖች ተጠያቂ በማድረግ ከባድ ስደትን ተነሳ። ከዚህ እሳት ጀርባ የኔሮ እጅ አለበት። ክርስቲያኖችን ለማሳደድ የሮምን ህዝብ ደግሞ እንዲነሳ ለማድረግ ምን ማድረግ እንዳለበት ሲያቅድ በሱ አእምሮ ውስጥ የመጣው ነገር ሮምን በእሳት አቃጥሎ ከዚያ በኋላ ክርስቲያኖች አቃጠሉ ብሎ በክርስቲያኖች ላይ ስደት እንዲነሳ ያደረገ ክፉ ንጉሥ ነው። የሚታወቀውም ደግሞ በዘመኑ በሱ ህይወት ውስጥ የሚታየው ነገር ኪነ ጥበብ፣ ሙዚቃ፣ እነዚህ አርትን በተመለከቱ በዚህ ውስጥ ዝንባሌ የነበረው በአገዛዙ ውስጥ በብዙ አመፅ የተያዘ መጨረሻው ደግሞ ራሱን ያጠፋ ሰው ሆኖ እንመለከታለን። በታሪኩ ውስጥ በክርስቲያኖች ላይ የመጀመሪያ ታላቅ ስደት እንደጀመረና አስጨናቂ ንጉሥ እንደሆነ ቤተክርስቲያን ታሪክ ይናገራል። ሮምን በእሳት ካቃጠለ በኋላ ክርስቲያኖች እንደ ጥፋተኛ እንዲቆጠሩ ማድረግ በክርስቲያኖች ላይ ስደት በማስነሳት ብዙዎች እንዲገደሉ፣ ብዙዎች በእሳት እንዲቃጠሉ፣ ብዙዎች ለአንበሳ ምግብ እንዲሆኑ አድርጓል። በአራዊት እንዲበሉ ያደረገ ክፉ ሰው ነው። ዶሚሽያን የሚባለው ሁለተኛው፣ ሌላው ደግሞ የሮም ስርወ መንግስት ገዢ የነበረ ነው። እሱ ደግሞ በአንደኛው ክፍለ ዘመን ውስጥ ማለት ክርስቲያኖችን እንደ አማልክት የማይሰግዱ ከሆነ እንደዚህ ያለ አይነት አስጨናቂ ህግ ማውጣት አለብን ብሎ በሮም መንግስቱ ከታዋቂ ንጉሶች አንዱ የነበረ ከ81 እስከ 91 ዓመተ ምህረት የነበረ በፍጹም ስልጣን የሚገዛና ከባድ የአገዛዝ ስርዓት የነበረው ሰው ነው ዶሚሽያን ማለት ነው።
የታይታስ ወንድም እንደሆነም ይነገራል። ከወንድሙ በኋላ ወደ ዙፋን የመጣ በመጀመሪያም ጊዜ አገዛዙ የተረጋጋ ቢመስልም በኋላ ግን አስገዳጅ ሕጎችን በማውጣት የሚታወቅ ዶሚሽያን ራሱን ጌታና አምላክ ብሎ ለመጥራት ይፈልግ የነበረ እንዲያውም ደግሞ ቄሳር ጌታ ነው በሉ የሚል አስገዳጅ ሕግ በማውጣት ክርስቲያኖች መከራ ያሳይ የነበረ ሰዎች በቀላሉ በመቅጣትና በመግደል የሚታወቅ ስልጣኑን በግልጽ ፍርሃት ያለበት እንዲሆን ያስደረገ ጨካኝ የሆነ ነው። በሱ ዘመን ክርስቲያኖች በስደት ላይ ተጨምሮባቸዋል። ደግሞም ታላቁ ስደት የተነሳው በሱ ዘመን በ16 ዓመተ ምህረት በቤተ መንግስቱ ውስጥ በተደረገ አመፅ በመጨረሻ የተገደለ ሰው ነው። ሌላው ሶስተኛው ትራጃን ነው። ትራጃን ደግሞ በዚህ በሮም ስርወ መንግስት ውስጥ የሚታወቅ በሁለተኛ ክፍለ ዘመን በቀጥታ ስደትን ባይኖር ክርስቲያኖች ከተገኙ እንዲቀጡ የሚያስገድድ ሕግ ያወጣ ነው። ትራጃን ደግሞ በሌላ አይነት መልኩ ለየት ያለ ክርስቲያኖች እንዲሰደዱ የሚያደርግ በሮም መንግስት ውስጥ ከታዋቂና በጣም የተከበረ ንጉስ ተብሎ የሚጠራ ከ18 እስከ 117 ዓመተ ምህረት እሱ በሮም እና በጣም በሰፊ የግዛት ደረጃ የደረሰ ጥሩ ንጉስ ተብሎ የሚታወቅ ቢሆንም ነገር ግን መከራ በክርስቲያኖችም ላይ ያመጣ ነው። በስፔን የተወለደ እንደነበረ ይናገራል። አመጣጡ ደግሞ ወታደራዊ አመጣጥ እንደሆነ ይናገራል። በወታደራዊ ስልጣን ውስጥ ከዚያ ያንን በማጀብ በዚያ ውስጥ በሆን ወደ መንግስት የመጣ ነው። የሮማ ግዛት ከፍ አድርጎ ያስፋፋ ገዢ ነው ትራጃን። የአገዛዙ ባህሪ ጦርነት ወይም በጣም ተከስቶ የሚታወቅበት ጦርነት ላይ ብዙ በጣም በመሳተፍ የሚታወቅ በሱ ግዛት ደግሞ ከፍተኛ መጠን ያለው ሕግና በተለይ ደግሞ የመንግስት ስርዓትን ያሻሻለ የሮምን መንግስት እንዲያውም የቀየረ ተብሎ የሚታወቅ አስተዳደራዊ ችሎታ ያለው ሰው እንደሆነ ከውትድርና አመጣጡ ለዚህ ለአገዛዝ ስርዓት መስተካከል ደግሞም ለሱ በዘመኑ የታወቀ እንዲሆን ያደረገው እንደሆነ ይላል። ከክርስቲያኖች ጋር ያነበረው ግንኙነት ትራጃን ክርስቲያኖችን በቀጥታ አለመፈለግ የሚገድል ፖሊስ አልነበርም። ነገር ግን የሚገድል ፖሊሲም አልነበሩም። ግን ክርስቲያኖች ካልተናገሩ እንዲቀጡ ይወስን ነበር። ምክንያቱም ክርስቲያኖችን ይፈራ ስለነበረ ነው። ኔሮና ዶሚሽያን ዘመን ሲነጻጸር ቀለል ያለ አቀራረብ የነበረው ቢሆንም በመጨረሻም ደግሞ በ117 ዓመት የሞተ ሰው ከሞቱ በኋላ ግን 5ቱ ጥሩ ንጉሶች አንዱ ተብሎ ይታወስ የነበረ እንደሆነ ይነገራል። ዲዮክሊያሻን የሚባል ደግሞ ሌላ በ303 እስከ 311 የነበረ ሰው ነበር ሲል በጣም አስጨናቂ የመጨረሻ የሮም ስደት አድርጎ ቤተክርስቲያኖችን መጽሐፍትን ቅዱሳን መጽሐፍትን በማቃጠል ቤተክርስቲያኖች እንዲዘጉ ማድረግ አማኞችን በሞት እንዲቀጡ በማድረግ የተነሳ ሰው ነው። በጣም የሚገርመው ነገር በ284 እስከ 305 ዓመተ ምህረት ከታዋቂ ንጉሶች መካከል አንዱ ሆኖ የተነሳ እንዲሁም ደግሞ ከፍተኛ ስደትን በክርስቲያኖች ላይ በማስነሳት የተነሳ ሰው እንደነበረ እንመለከታለን። ይህ ከፍተኛ ስልጣን የነበረው እንዲያም ደግሞ በአራቱ የነዚህ በሮም ስርወ መንግስት ውስጥ ያሉ የአገዛዝ ስርዓቶች ውስጥ ቴትራካ የሚባለውን በተለይ ማለት በአራቱ ክፍለ ዘመን እነዚህ ስራዎች የሰራ ነው። የመንግስት አስተዳደር ስርዓትን ያደረገ ግብርና ኢኮኖሚ ስርዓት ለማስተካከል የሞከረ የሮም ግዛትን ለማረጋገጥ ጠንካራ ህጎችን ያወጣ ሰው ነበር። በ303 ጀምሮ የታላቅ ስደት ተብሎ የሚታወቀውን ከባድ ጊዜ የጀመረ ቤተክርስቲያን እንዲዘጉ ያደረገ፣ መጽሐፍት እንዲቃጠሉ ያደረገ፣ ብዙ ክርስቲያኖች እንዲገደሉና እንዲሰደዱ ያደረገ፣ ከንግስና በ305 ዓመተ ምህረት የተወገደ፣ በፈቃዱ ወደ ጡረታ የወጣና ከዚያም በኋላ በግል ህይወት ኑሮ ያለፈ ሰው ነው። ይሄ ሰው ብዙ ታሪክ በቤተ ክርስቲያን ታሪክ ውስጥ በጣም አስጨናቂ ጊዜን ቤተ ክርስቲያን እንድታሳልፍ ያደረገ ሰው ነው። ኮንስታንቲን የሚባለው ኮንስታንቲን ዘግሬት ደግሞ ከሮም ታላቅ አምስተኛው ታላቅ ንጉስ የነበረ በ306 እስከ 337 ዓመተ ምህረት በታሪኩ ውስጥ ግን ክርስትና ነፃ ለማድረግ ጥረት ያደረገ መንግስታዊ ለውጦችን ያደረገ በ306 ዓመተ ምህረት ንጉስ የሆነ
የሮማ ግዛት ውስጥ የስልጣን ትግል ያሸነፈ በመጨረሻ ብቸኛ ንጉሥ የሆነ ሰው እንደሆነ እንመለከታለን። 312 አካባቢ ማለት ነው በሚቪያን ብሪጅ ጦርነትን እንዳሸነፈ በ313 ዓመተ ምህረት ደግሞ ኤዲት ኦፍ ሚላን በመባል የሚታወቀውን ሕግ ያወጣ የክርስትናን ነፃ ያደረገ ኮንስታንቲኖፕል የተባለች አዲስ ዋና ከተማን የመሰረተ በክርስትና ታሪክ ውስጥ ከታላላቅ ስደቶች በኋላ ክርስትና ነፃ ያደረገ ቤተ ክርስቲያን እንዲበረታ ያደረገ በኋላም ክርስትና የመንግስት ታላቅ ሃይማኖት እንዲሆን ያደረገ ነው። በሮም ውስጥ ከሚታወቁ ታላላቅ ንጉሶች አንዱ ሲሆን ክርስትናን ከስደት ወደ ነፃነት ያመጣ ዋና ሰው ነው። እነዚህ ስደቶችም ቢሆኑ ክርስትና አልጠፋም ወገኖች። በመጨረሻ በአራተኛው ክፍለ ዘመን በኮንስታንቲን መንግስት ውስጥ በኋላ ክርስትና ነፃነት ያገኘ እንደሆነ እንመለከት። ይህ ንጉስ ነፃ እንዲሆን እና ክርስቲያኖች ነፃ ሆነው ወንጌል መስበክ እንዲችሉ ያደረገ ንጉስ ሆኖ እንመለከታለን። እነዚህ 5 ነገስታቶች ሁሉ በክርስትና ላይ ታላላቅ ስደት ያስነሱ እንደገናም ደግሞ ነፃ ደግሞ ክርስትና ነፃ እንዲሆን ያደረጉ ሰዎች ነበሩ ነው የሚለን። ነገር ግን በታሪክ ሂደት ውስጥ በቤተ ክርስቲያን ታሪክ በዓለም ታሪክ ውስጥ ቤተክርስቲያን ሁልጊዜ በስደት ትኖራለች። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ተብሎ እንደተጻፈ ክርስቲያኖች ለወንጌል ሲሉ መስዋዕትነት ይከፍሉ እንደነበረ አባቶቻችን የቤተ ክርስቲያን ታሪክ ይናገራል። የክብር አምላክ እግዚአብሔር ይህን መልእክት የሚሰሙ እግዚአብሔር አሁን በስደት ላይ ያሉ በቻይና ምድር ያሉ በስደት ላይ ያሉ በእስልምና እምነት ተከታዮች አገሮች ውስጥ ባሉ በክርስትና ስደት ውስጥ ያሉ በተለይ በአፍሪካ ውስጥ ደግሞ በተለያዩ ምድሮች ውስጥ ያሉ በስደት ላይ ያሉ ክርስቲያኖች አሁን የክብር አምላክ እግዚአብሔር የነፃነት ኃይል በላቸው ላይ እንዲደርስ እንጸልያለን። ያንተ ጣት አሉበት ድረስ ይደርሳል። አሁን እንጸልያለን። የክብር አምላክ ይሄን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች እግዚአብሔር ሆይ ቅዱሳን ካሉበት ስደት ነፃ እንዲወጡ በኢየሱስ ክርስቶስ ስም እንጸልያለን። ኃይል እንድታደርግላቸው እንጸልያለን። ገናናው ንጉሥ እንድትረዳቸው እንጸልይ። ሬስ አቫሎስኮ ዤቮን አንት ዲልቮን ኤርፎን አስካባላዲያ ኃይል በላቸው ላይ እንዲመጣ እንጸልያለን። በእያንዳንዱ ጉዳያቸው ላይ ጣልቃ እንድትገባ እንጸልያለን። አሁን የነፃነት ጊዜ እንዲሆንላቸው ወንጌልን በነፃነት እንዲሰብኩ ነፃ እንድታደርጋቸው እንጸልያለን። እግዚአብሔር ሆይ እናመሰግናለን ስለሰጠን ስለዚህ ብሩክ ቀን። ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ